ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ብሩኬ ለወንድሙ ለፍፄ ለመከታው ዘመዱን ፍቅረኛው እንድትሆን ወደፊት አብረው እንዲሆኑ ፈቅዷል ማለት ነው። እንደሰማችሁት ማለት ነው። እያልሰማችሁ ካላችሁ ደግሞ ላስደምጣችሁ ማለት ነው። ቀስ እያለ እንዲያመጣት ከዛ ያው ወደ ፍቅር በጣም ወዶ ሰው ነው ፍፄን ማርያምን። አሁን እግዚአብሔር ብሎ ከእሷ ጋር ጥሩ ህይወት ቢመሩ እኔ ደስ ይለኛል። ምክንያቱም ሁለቱም ጥሩ ልጆች ናቸው ምናምን ደስ ይለኛል። እኔ አይከፋኝም። እና ስራውን ስሩት ነው የምላችሁ። በደንብ ስሩት። ይጣመሩ ይጣመሩ። የምር ቆንጅዬ ነች እሷም፣ እሱም መልከኛ ነው። ጸባያቸውም ጥሩ ነው። የሆነ ነገር ፈለግ ፈለግ እናደርግና ፍፄን አሁን እንዲግባባት አድርጉ። ልጁ አይን አፋር ነው። ልጁ አይን አፋር ስለሆነ እንዲግባባት አድርጉ። እሺ እንዲግባባ ፍፄ እንግዲህ ሪከርድ አድርጋችሁ ሜንሽን አድርጉለት። እንግዲህ ታክቲክንም ተጠቅመ ቢሆን እንትን በሉ ጠበስ ጠበስ አስደርጉት ወንድማችን ብሩኬ እንግዲህ እንደሰማችሁት ማለት ነው። እንግዲህ ዘመዱን ለፍፄ አብረው ወደፊት እንዲመጡ እንዲጣመሩ የእናንተ ትብብር ያስፈልጋል፣ ሂዱበት ብሏል። እንግዲህ የጨሪቃ ፋሚሊ ደግሞ ብሩኬ ከማለቱ በፊት ነው እንግዲህ ትናንትና ሀብቴ ዝግጅት ላይ እንግዲህ ሲያጎርሳት አይተን ነበረ። እኛ ደግሞ ቀብ አድርገን ይዘን እንግዲህ ይጣመሩ አብረው ይምጡ ምናምን እያልን ነበርና እኛም በጣም ደስ ብሎናል። ቢጣመሩ እኔ በጣም ደስ ይለኛል። ከዛች አዲስ አበባ ማን ነበር የምትባለው አብሳላት የምትባል ሴትዮ መጥታ የሀይሚዬን ሕይወት ከምታበላሽብኝ ይችን የመሰለች ቆንጅዬ ለዛውም ደግሞ የብሩኬ ዘመድ የሆነች ከዛም አልፎ ደግሞ አብሮ አደጉ ወንድሙ የሆኑ ሰዎች ተጣምረው እንደ ማየት የሚያስደስት ነገር የለም ብዬ አስባለሁኝ። ስለዚህ የጨሪቃ ፋሚሊዎች እንግዲህ ፍፄንና የብሩኬን ዘመድ ለጊዜው እንግዲህ ስሟን አላወቅኩም። እኔ ለራሴ የምታውቁ ካላችሁ ታውቃላችሁ። እኔ ግን አላወቅኳትም። ግን ቆንጅዬ ናት፣ ረጋ ያለች ናት። ፍፄንም እንደምታዩት ረጋ ያለ በጣም ጎበዝ ብልሃተኛ ወንድ ነው። በነገራችን ላይ ንግግሩ ሰዎችን ሴትን ልጅ እንዴት እንደሚረዳ ምናምን በጣም ስማርት የሆነ ልጅ ነው እና ቢጣመሩ እኛ በጣም ደስ ይለናል። እኛ እንደዚህ ውበት ያላቸው ይሄ ውበት ስላችሁ ይሄ የላይ ውበት አይደለም፣ ይሄ ውስጣዊ ውበት ያላቸው ሰዎች አብረው ሲሆኑ ደስ ይላሉ። ልክ እንደነ ብሩኬ ማለት ነው። ልክ እንደነ ጨሪቃዋ፣ እንደነ ንግስቷ፣ እንደነ ሀይሚዬ ማለት ነው። እና በጣም ደስ የሚል ምሽት ነበረ። በጣም የሚያስቁ ምሽቶች ነበሩ። ቀልዳቸው፣ ጨዋታቸው እጅግ በጣም ደስ ይል ነበረ። ካሳቀኝ ፓርት ደግሞ አንድ ነገር ልንገራቸው። ብሩኬ እስከ ድንግልና የምሞተው ሐውልት ይሰራልኝ ያለው ነገር እሱ ከማለቱ ደግሞ የሀይሚዬ መልስ ማለት ነው የልብህን ድንግልና ነው ስትል ደግሞ እኔ አላረጋገጥኩም ስትል ደግሞ በጣም ነው በሳቅ የሞትኩት። አንዳንድ ጊዜ እኮ ጨሪቃዎች የሚሰሩትን ስራ ይረሱታል ነው ብላችሁ። አሁን እንግዲህ የጀመሩትን ድራማ ረሱት። ብሩኬ በዚህ ልጅ አስወልድሃል እየተባልክ እየተከሰስክ ዲኤንኤ እየተባልክ አንተ ድንግል ነኝ። ወይኔ እውነት በጣም ነው የሳኩት፣ በጣም ነው የተዝናናሁት። ፈታ ነው ያልኩት ምሽቱን ማለት ነው። እንግዲህ ያው የገብሱ ዳቦ እንዳለው ነው ማለት ነው። እና ብቻ ፈታ ነበረ፣ በጣም ነበረ ስስቅ የነበረው። ፈታ ነው ያልኩት። በቃ እኛ የምንፈልገው ይሄን ነው። በቃ ከእናንተ ፈታ ዘና ብላችሁ በቃ ጠላታችሁን ቅጥል የምታደርጉት እናንተ አንድ ሆናችሁ እንደው ድራማም ይሁን እውነትም ይሁን ምንም ይሁን ብቻ ቆፍጠን ብላችሁ ችግራችሁን አብራችሁ እንድትወጡ ነው የምንፈልገው። ካሜራ ላይ ተጨንቃችሁ ተረብሻችሁ ማየት አንፈልግ። በቃ ቆፍጠን ብላችሁ ችግራችሁን አብራችሁ እንድትፈቱ ነው የምንፈልገው ማለት ነው። እና ብቻ መታችሁ ደግሞ ፈታ ዘና ስላደረጋችሁን እናመሰግናለን ማለት ነው። እንግዲህ
የፍፄ የመከተው እንግዲህ ፍቅረኛ ለማድረግ እንግዲህ ጨሪቃ ፋሚሊ ሂዱ ብሩኬ እንግዲህ ሂዱበት ብሏን እንግዲህ እንሄድበታለን ማለት ነው፣ ለማጣመር ማለት ነው። ውድ ቤተሰቦቼ ያላችሁበት ሰላማችሁ ብዝት ይበልኝ። ላይክ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ ለምታበረታቱን እጅግ አድርጌ አመሰግናቸዋለሁ። በጣም አድርጌ አመሰግናለሁ። ሼር ለምታደርጉልኝ ያው ቻናል ተዘግቶ ይሄ አዲስ ቻናል ነው እና አሁንም ሰብስክራይብ አድርጉኝ። እኔም የስደት እህታችሁ ነኝ። ሰብስክራይብ አድርጉኝ ውዶቼ፣ ማሮቼ፣ እህቶቼ ማለት ነው እና ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ ይሁንላችሁ። ጨሪቃዎቼ ደግሞ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁኝ። እኔ እንጃ አላቅም እንዴት እንደምወዳቸው ግን እግዚአብሔር በጣም ነው የምወዳቸው፣ በጣም ነው የምወዳቸው። እግዚአብሔር ከክፉ ነገር ይጠብቃችሁ ማለት እፈልጋለሁ። ውድ ቤተሰቦቼ ያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። መልካም ነገር ለማየትም ለመስማትም እንግዲህ ፈጣሪ ይርዳን ትላላችሁ። እንግዲህ ከዚህ ጭንቀት ምናምን ወጥታችሁ ደግሞ አገራችሁ ገብታችሁ አዲስ አበባ ደግሞ ፋፈሽ ብላችሁ ለማየት ያብቃን ነው ማለት የምፈልገው። ውድ ቤተሰቦች ያላችሁበት ሰላማችሁ ብዝት ብዝት ይበልኝ። መልካም ጊዜ